እኔ ከሷ ጋር ስሆን ደስ እንደሚል ካንቺ ጋር ስሆን ደስታ ይሰማኛል መጫወት መዝናናት መፈንደቅ ያምረኛል አይደለም ነው ለአባቴ ከተናገረ ለአንተም ጥራይ እሺ አባትሽ ምን ይላሉ ነገር አንቺ ከሌለሽ ሁሉ ነገር የለም እንድታቂ የምፈልገው ነገር ቢኖር አንቺ ከሌለሽ ምንም ነገር የለም ተጠቅልለት ገባል እኮ ኪያና አጠገብ አድርጌ ከሆነ ድብድስ ታደርገዋለሁ አልኩት ሞቱንም መኖሩንም ደስ እያለኝ አደርገዋለሁ ሞት ጋራት ሞቱም ሲጀመር በቁምህም የሞትክ ነው ከኪዩቲ ጋር አብሬ በጣም ማራፋት ሳሚን ተመረመረ ደር መጀመሪያ ጾታ አለክ እንዴ ጾታና ሃይማኖት እኮ የለህም አንተ እኮ ጾታና ሃይማኖት ቢኖርክ ይሄንን ሁሉ አትሰራ እርሱ አሉ አይደል የጭንቅላት ያስተሳሰብም የገንዘብም ደሃ እርሱ አሉ እኮ እስከ ዲቃላሽም ነግሯለሁ ይሄ ዲቃላ አይደለም የተከበረ ሰው የተከበረ ሴት የፍቅር ውጤት ነው ሰላም ቤተሰቦች እንዴት ናችሁ አልহামዱሊላህ እኔ በጣም ደህና ነኝ ማለት ይቻላል እንደዚህ ቀን ደህናኛ አላቅም ከረጅም ጊዜ በኋላ ያገኘሁት እድል ነው በግላጭ ዛሬ ኪዩቲን አግኝቻታለሁ እያንዳንዱን ቀን እንደ ልደቴ ቀን ነው የምቆጥራቸው ምናምን ነገር ካንቺ የተገናኘሁበትን ቀንና አብረን የምንውልበትን ባይ ዘ ዌይ ኪዩቲ ጋር አሁን ያለችበት ሁኔታ ምናምን ነገር ታውቃላችሁና 5 ደቂቃ ከሷ ወደዚህ ማለት አልፈልግም እውነቱን ለመናገር ከሆነ ማለት ነው ግን በእናታችሁ ምግብ ነው የሚበላው የሆነ ነገር ግን ያስፈልጋል ፈለኩኝ ነው ግን አይበላ አይቀመጥም ውስጥ እስኪ ከዚህ በፊት ልጅ ያላችሁ ምናምን ነገር ብቻ ነው ውስጥ የሚቀመጥ ከዚህ በፊት ምናምን ነገር ልጅ ያላችሁ ሰዎች ምናምን ወይም ደግሞ ኤክስፒሪየንስ ያለ ልምድ ያላችሁ ሰዎች ምናምን ነገር ኮሜንት ላይ አስቀምጡላት አሁን የሆነ ነገር ከቀመሰች ወይ ከሸተታት ወደው ቦሚት ታደርጋለችና ምናምን ነገር ግራ ገብቶናል ይሄን ነገር ምናምን ዶክተር ጋም እስኪ ላመድ ነው ምናምን ብለው ነበር ግን ቀኑ እየገፋ ምናምን ነገር እየሄደ ስለሆነ ምግብ በደንብ መብላት እንዳለባት ይሰማኛል ግን በቃ ሽታው እንኳን እንትን ካላት ይረብሻታል ምናምን እና ወደ ጉዳይ ስመጣላችሁ ምንድነው ኪዩቲ ጋር ዛሬ አብረን ቆንጆ ቦታ ባነገራችን ላይ የሆነ ካፌ ውስጥ ምናምን ነበር መቀመጥ የምትፈልገው ድብር ብሏታል እምቢ ብያት ነው እኔ እዚህ ይዛት የመጣሁት ምክንያቱም ያው ይሄ ያለ አይደለ የሚያሸታ የምታሸተው ነገር የሆነ የምተነፍሰው ምናምን ነገር ይሆን አለ አይደል ከጭሳጭስ ከዛ ከአስፋልት ከጫጫታ ከግርግሩ ራቅ እንዲል ምናምን ነገር አስቤ ነው ወደዚህ ይዛት የመጣሁት እና ቦታውም እንዴት አባቱ እንደሚያምር ምናምን ነገር ጸጥ ያለ ይሆናል ደኑ ራሱ ምናምን የተወሰኑ ሰዎች ዋናው መንገድ ላይ ያልፋሉ እንጂ ሌላው ነገር በጣም ሲያምር ምናምን ነገር ቦታውን ጋብዛችኋለሁ ነው እና በጣም እና ከኪዬ ጋር ከውዴ ጋር ከፍቅሬ ጋር ከልጄ እናት ጋር ከኪዩቲ ጋር አብሬ በጣም ማራፋት ሳሚን ይሄን ዛሬ ብቻ ነው አብሬ ሙሉ ነገ አብሬ ያለው ነገ ማብረሽኝ ትኛለሽ ከለጉዳም አብረሽኝ ትኛለሽ ከለጉዳ ፋሚሊ ከሆስፒታል የመጣ ነውና ያ የልጃችን ጾታ ታውቋል እኛ ግን አላወቅንም አይ እኛ ተመርምረን ብቻ እንድንወጣ ምናምን ነገር ነው የተደረገውና ፕሮሰስ ተመርምረን ያ አንቺ ነው ቢሆንና እነዛን ፕሮሰሶች ምናምን ነገር የምታውቀው ከተወሰነ ጊዜዎች በኋላ ነው ምናምን ሲባል እነ ሶፊ ጉልበተኛው ነው ብን ካልወጣችሁ ምናምን ነገር እኛ ነው እናሳውቃችሁ ነው እናሳውቀው ምናምን ነገር ሁሉ ችግር የለውም እስቲ ሞክሩት ደነፋብን ያሳያችሁ አይ እና በነገራችን ላይ ፍጥጥ ብዬ አልትራሳውንድ እንትን ምናምን ነገሮች ምናምን ነገር እዛ ላይ ክትትል ሲያደርጉ ያሳያሉ አንተ ጀመር ልጅ ሰራሱ መቼ በደንብ ለያ የታለች ልጅ ጭምጭም ያለች ሆነች ነጥብ ነገር ምናምን ነገር ናት ግን ወደፊት ምናምን ትላልቅ አይኖች እንደ ኪያ እንደዚህ አይነት ከንፈር እንደዚህ አይነት ጥርስና እንደዚህ አይነት ፈገግታ ቀንነትም ጭምር አፍቃሪነትም ጭምር እንደሚኖራት ምንም ጥርጥር የለውም ሰው ዛሬ እየተዝናናን ነው አብረን ያለ ነው ቤተሰቦቼ እኔ ከሷ ጋር ስሆን ደስ እንደሚል ካንቺ ጋር ስሆን ደስታ ይሰማኛል መጫወት መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል መደሰት እድሜን ይቀጥላል ምናምን ነገር ታውቃላችሁና እስቲ እናንተ ሴታችን ልጃችን ሴት ናት ወንድ የምትመስላችሁ ተስፋ ቁረጪ ኪያ እስቲ ቆይ ይገምቱ እነሱ በቃ ምንም አይገምቱም እነሱ መጀመሪያም ገምተዋል ሴት ነው አንቺን ነው የምትመስለው ምናምን ብለዋል ሴት ነው ወንድ የምትፈልግ ሁላችሁ ከዛ ስም አውጡላት እስቲ አይሽ አውጡላት በቃ ስም እንደውም የእናንተም ጸሎት ነው ምናምን እዚህ የተደረሰውና ሰው በጣም ነው ኤክሳይትድ ሆኜ ያለሁት ምናምን ነገር አሁን ደግሞ በነገራችን ላይ ጾታው ማወቅ አልፈለኩም ነበር የምሬ ነው የምላችሁ ግን
አስጨነቀኛል አይደለ ምን ሊሆን ይችላል ነው የሚለው ሰው ሴት ብትሆን እኔ ተቸኩላለህ ወንድ ልጅ ሴት ነው የምትሆነው ተረጋግቷል እኔ ጤነኛ ልጅ ብቻ እንዲሆን ነው የምፈልገው ከዛ በኋላ ግን ሁለተኛው ምርጫዬ ሴት ነው ምክንያቱም ኢች ነገሯ ኪያ እንዲመስል እፈልጋለሁ ምናምን ነገር ኪያን በ200 ሺህ ማባዛት እፈልጋለሁና ይሄ መጀመሪያው አንድ ነው ይቀጥላል ኢች ነገሮች ምናምን ነገር መልካም ይሆናሉና በዚህ አይነት ሁኔታ ላይ ነው ያለነው ምናምን እላችኋለሁ አብረን እየተዝናናን ነው እኔ ደስ ይሎኛል ጥሩ ሁኔታ ላይ ነው ያለነው አክስቴን ጣልቻታለሁ በስተቀር ማውራት ስለለብኝ ማለት ነው እንዴት ለምን ምን ብለሽ በጣም እየደወለች ያስቸገረችኝ ነው መደውለው እሷ እና ለምን ጠራሻት ኪያ እኔን ደግሞ ስታይ ትቆጣሻለሽ ወይ የሆነ ነገር ምናምን ተምጣና ተስማ በቃ ለብሩክም ስልክ እያነሳውለት አልነበረ ኪያ በእንደዚህ አይነት ቀን አክስትሽ ነው ታውቂያለሽ ገና ደግሞ አንድ ቀን ሆኖ ገና ደስ ብሎ ነው ያለው የሆነ ነገር ይፈጠራል የሆነ ትርምስ ሲሆን የራሴ ቤት ላይ ነው ማለት ይሄን ነገር ልታቅ ፈልጋለኝ አንተ ካንተ ጋር የተገናኘው ያለሁት ልጅህን ማየት ስለምትፈልግ መንከባከብ ስለምትፈልግ ነው አለቀ ነው አይደል ኪያ ከልጄ በላይ እኮ አንቺ ተሳስቢኛለሽ ልጄን ሰበብ ላድርግ እንጂ ካንቺ ጋር መሆን ስለምፈልግ ነው አው ልጄን እወዳለሁ በጣም አፈቅራለሁ የምሬን ነው የምልሽ ግን ሁሉ ነገር ማለት ነው ካንቺ በኋላ ነው ኪያ ይሄን እንድታቂ ፈልጋለሁ አንቺ ከሌለሽ ሁሉ ነገር የለም እንድታቂ የምፈልገው ነገር ቢኖር አንቺ ከሌለሽ ምንም ነገር የለም አው ልጄን እወዳታለሁ በጣም ገና ሳላያት ገና ሳትመጣ ገና ድምጿን ሳልሰማ ገና ድክርክ ሳፊ እየናፈቀችኝ ነው በጣም ናፍቀኛለች ገባሽ ፊቷ መልኳ ምናምን ነገር ጭንቅላቴ ላይ የሚታየኝ ያንቺ መልክ ነው ጥንጥዬ የሆነ ነገር አለ የምሬን ነው ማለት ገና ሳላያት ናፍቀኛለች አሁን ራሱ የምሬን ነው ስታለቅስ እንዳንቺ ለህኛ አኩራፊ እንዳንቺ ሳቂታ እጅግ ደስተኛ ንጹህ ልብ ያላት ንጹህ ነፍስ ያላት ሴት ምናምን እስላለሁ ማይንዴ ላይ ያ ናፍቆኛል አሁን ራሱ ግን ደግሞ በዙሪያ ያሉ ነገር ምናምን ታውቂያለሽ አክስቴ አይደለም እዚህ አክስቴ እዚህ ሆነ አይደለም እዛው ሁሌ ጠላት እንደሆነብን መቀጠል አለበት እንደዚህ አው ግን እኔም እኮ የአእምሮ ዝግጅት እንዲኖረኝ ምናምን ነገር አብረን እንትን ብለን ምናምን ነገር ቢሆን በጣም ፒስ ነበረ በጣም አሪፍ ነበረ ምን እንደምናወራት ምን እንደምንፈልግ ምናምን እኔና አንቺ መጀመሪያ ተነጋግረን አስበንበት ምናምን ነገር ቢሆን ጥሩ አልነበረም ኪያ አሁን ስለምን ልታወሪያት ነው ታይልቴ አንቺ ኪያ ትክክል አይደለሽም ምን እያረክሽ ነው ማዘር እንዴት ነው ብቻችን ሰላም ነው ብቻችን ነው አላልን እሺ አው ብቻችን አስቀምጫቸው ዞር በልልኝ አንተ ምን እያረክሽ ነው አላማሽን አሁን አሳውቂ እኔ አንቺን በመፈለግ ያንቺን ዱካ በመከተል እየደከመኝ በሽተኛ እየሆንኩ እሺ አሁን ለዚህ ነው የጠራሻቸው አሁን ለዚህ ነው የደወልሽላቸው እዚህ ያለ ነው ለዚህ ዱርዬ ለዚህ ምናምን ትብለሽ ብሩክን ማስቀየም አለብሽ ቤተሰቡን ልትበትኝ ብዙ ችግር እንደሚፈጠር ነገር ይረዱኛል ብለሽ ከነሱ ጋር ለማውራት ነው የጠራሻቸው አሁን አንተ ይረዱኛል ብለሽ እባክህን ማዳመጥ ይችላል ጆሮአቸው ብለሽ አላማሽን እንድታሳውቂ አላማዋ ከኔ ጋር መኖር ነው የልጇ አባት ሆኛለሁ አብረን ልንኖር ነው አንተን አላወራሁክም እኔ ማዘር ዛሬ የጾታ ምርመራውን ላይ ደና አድርገን ነበር እና ነገ እናውቃለን ምን እንደሆነ ጾታውን ራሱ ስትመረመር ደር መጀመሪያ ጾታ አለክ እንዴ ጾታና ሃይማኖት እኮ የለህም አንተ እኮ ጾታና ሃይማኖት ቢኖርክ ይሄንን ሁሉ አትሰራ አሁን እኔ ካንቺ ጋር ነው ወሬ እንግዲህ እርሙት ነው ቤተሰቡን አውጥተሽ አውራላ ከዚህ በኋላ ኪዬ የኔ ሆናለች እናቴ ይኸውልሽ እሺ ብሩክ እሺ እኔን ጣል አርጋኛለች የለችም እሱ ጋር ናት ብላችሁ እንዳትሉ ለአባቴም ደውዬ አሳውቃለሁ እንጂ ብሏል ምንድነው የሁሉ ነገር የሁሉ ግብግብ ምናምን እኔ ለአባትሽ አሳውቃለሁ እኔ ካቀሜ በላይ ሆኗል አንቺን በመከተል እሱ ጥሻጥሻ ይዞሽ ይዞራል እኔ ጥሻጥሻ ሳካልል ይሄው ነክቶ ይመሽብኛል አሁን አንቺ ብሩክ ምንድነው የሚለው ይሄንን ሰውዬ ትታያለሽ አትታይ ይሄንን ሰውዬ ይሄንን ከዚህ ከካም ጋራ ምን ልትሆኚ ከዚህ ከቆሻሽ እስኪ ከምንሽም እኮ አይመጣጠንም ከዛ ከመሰለ ሰው ጋራ መኖር የተንደላቀቀ ህይወት ጠልቶብሽ ቤተሰቡም እንዲበተን አንቺም እንድትበተኝ ነው እንዴ መሰሪ
ለምንድን ነው ጭንቅላትሽ የማያስበው? ዛሬ ቼክአፕ ስለነበረኝ ነው። የምን ልጅ ነው እሱ? ስለ ልጅ እንዳያወራ ብዬሻለሁ አይደል እንዴ? ለምንድን ነው የማላወራው? እሱ ስለ ልጅ የሚያወራ ከሆነ ልጁ ይቀራል። እንዴት? ምን ማለት ነው? ረፊ ምን ማለት ነው? ምን ማለት ነው ይቀራል ልጁ ማለት? የቤተሰብ ጉዳይ እሷ ከባድ የምታውቀው ጉዳይ እንዴ? እርሶ ሴትዮ ጤና የለውም እንዴ? እንደዚህ ነርስ መክሬሻለሁ አይደል እንዴ? ምን ብለው ነው የመከሩሽ ኪያ? ምን ብለሽ ነው የተመከርሽላችሁ? መቼ ነው የምትበሲው አንቺ? ምንድነው እስኪ ንገሪኝ። ለምን ተናግርካለች? የሚሰማሽን ትክክለኛውን ነገር ንገሪያቸው ኪያ። የልጅሽ አባት ነኝ አይደል እንዴ? ከኔ ጋር ነው ምሮ የምትፈልጊው? ይሄን ቁርጥ አድርገሽ ለምን አትነግራቸውም? ካንተ ጋር አትሆንም። እኔ በህይወት እያለሁኝ ካንተ ጋር እንደማትሆን ነግሬካለሁ። ይሄ የእርሶ ህልም ነው። አትሆንም እኮ የእርሶ ህልም ነው ይሄ። እንግዲህ ያው ያንተ እኔ ግን ከልጄ እናት ጋር ደግሞ እኖራለሁ። ምን ሆነ ነው? ለምን አትዋትም አንተ? እኔ ምን ብዬ ልተዋቸው? አንቺ እኮ ነሽ የጠራሻቸው ኪያ። ዛሬ እኮ የጠራሁትኝ እኮ ቼክአፕ ነበረኝ። ከዛ በኋላ ልጁ መጥቶ ይችላል። የምን አባቱ ቼክአፕ ነው? እሱንም ከሆነም ደግሞ ብሩክ አለ አብሮሽ ይሄዳል። ብሩክ ማን ነው? ምንድነው? ምን አገባው? በእኔ የልጅ አባትነት ብሩክ ማን ነው? የሰው ዘር ነው። ጭንቅላት ያለው በስነ ስርዓት ያደገ የጥሩ ቤተሰብ ልጅ የጥሩ ዘር። አው ጆሮሽንም አይኖሽንም በብር ምናምን ነገር እዛ ሽንት ቤት ምናምን ጠርጎ ባመጣው ገንዘብ ምናምን አውሮሻል እኮ። ሽንት ቤት ጠርጎ እዛ በመጣው ገንዘብ ማለት ነው። አይምሮሽንም አፍሽንም ጆሮሽንም እንትን ብሎሻል። ዲስኩርህን እዛው ደስኩር። ይሄ የከካም ዲስኩርህን እዛው። እኔ በራሴ የተብቃቃው ሰው ነኝ። ከማንም ምንም ለምኛ አላውቅም። እናንተ እየመጣችሁ እየለመናችሁ እግሬ ላይ ወድቃችሁ ብር ትቀበሉኝ ነበር እንጂ እኔ እናንተ ጋር መጥቼ ገንዘብ ብያችሁ አላውቅም። የኔ ልጅ ያንተ የምታክበት ጥፍር የለም። ወንድምሽም መቶ ምናምን ነገር አስሬ እያለቃቀሰ ምናምን ነገር ገንዘብ ሲቀበለኝ ነበር። አንቺም ቢሆን ገንዘብ ሲቀበለኝ ነበር። እርሜ ልክሽን ብሩክ ለአባቱ ይነግራል። እኔም እነግርና ለአባትሽ ቀጥታ ደውዬ በቃ አሁን ደክሞኛል የመጨረሻ ነው አግብቻለሁ ቀለበት አድርጌያለሁ ለምን አታቸውም? ለአባትሽ ደውዬ ኪያ ላጎቱ ለምን አታቸውም? ሃይማኖት ይሁና ለሚመለከት ምንድነው? አዎ አንቺን አድኖ መጠበቅ ለሚችል ሰው ይስጥ። እኔ እግሬን አመመኝ፣ እግሬ ቀጠና፣ አንቺን በመፈለግ እኔ ጭንቅላቴ እኔ እኮ የምታስመስዪው እኮ ለቤተሰብ ያውቃትኩ ልጅ አድርገሽ እኮ ነው እያወራሻለሽ። እኔ ለቤተሰብ አቅቻለሁ። አቅተሻል። ከዚህ በላይ ምን ይሁን? ምን አደረኩኝ? ባገኝሽ ትሻ ውስጥ ቢወስድሽ ትሻ ውስጥ ቀለበት ቢያስርልሽ ትሻ ውስጥ እኔ አንቺ ቀለበት ከደማኩ እንዲያደርግልኝ ያደርግልኛል። በቃ አስፈላጊ ከሆነ ድል አድርጌ እድራታለሁ። እኔ እሱን ሳየው ያመኛል ብዬ ትናንትና ከትላንት ወዲያ ምናምን ነገር 20 ሺህ ብር 30 ሺህ ብር እያላችሁ በሳምንት 2 ቀን 3 ቀን ስትመላለሱ ይሄ ጥሻ መወስዳት ነገር አልታያችሁም ነበር? ትላንትና እኔ ጋር መታችሁ ምናምን ነገር በእያንዳንዱ ስታከካ ያልታያችሁ ነበር? የሚያልቅ ስለሆነ ጨርስ እፎይ። ኦኬ የማያልቅ ላይ ወስዳችሁ ልሸጧት ነው ለማያልቅ አይደል? አዎ ገንዘቡ ያለቀነት ኪያን ከደሞ ከሱ አውጥታችሁ ደሞ ምናምን ነገር እቃናት እንዴ? ዲስኩር በእናትህ እቃናት እንዴ? ከዚህ ሰውዬ ጋር ተሸጣችኋት ከዛ ለዛ ሰው ለማን አብራ የምታረጀው ልጅ ነው። አብሯት ያደገ አብሯት ነው። ጆንም እንደዚህ ብላችሁ አይደል እንዴ ዳራችኋት? ካለበለዚያ ይኸውልሽ ሜዳ ላይ አውጥተሽ ቤተሰቡን ከመበተንሽ ጆንም እኮ እንደዛ ብላ ነው የዳራችኋት አይደለም? አሁን ደዊና ንገሪው ብለሽ ካፈሽ ላይ አውጭና ብቻ ንገሪኝና አሰናብጪ። ጆኒንም እኮ ቢሆን ኮርሶ እኮ ወስዳችሁ የዳራችሁት አይደለም ነው። ለአባቴ ከተናገረ ለአንተም ጥራይ ማለት። እሺ አባትሽ ምን ይላሉ? አባትሽ ምን ይላሉ? ነገር ይገላል። ለምን? የልጁ አባት እኮ ነኝ እኔ አይደለሁም ነኝ? አዎ የሴት ልጁ አንቺን ምን ያህል እንደሚወዱሽ አውቃለሁ፣ ምን ያህል እንደሚጠነቀቁሽ አውቃለሁ። ቢያንስ እንኳን ልጃችን ሙጫውን ከምን ጊዜ ቆያት ቢያንስ አስወርጂው እንኳን እንዳይለኝ ለማድረግ እንሞክር። ለምንድን ነው የሚያስወርጂው? ሁሉም እንደነሱ የደነዘዘ መሰለሽ እንዴ? አባትሽ አቅል ይኖራቸዋል። አባትሽ ያስተነትኑ ያስተውሉ ይሆናል። እናቴ እንኳን አታውቅም ማለት ስለዚህ ጉዳይ ታውቃለህ። ይኸውልህ እኔ እነግረዋለሁ። ኃላፊነቱን የተሰጠኝን ከላይ ላይ ውልቅ አድርጌ አወርዳለሁ። ነገ ከነገ ወዲያ አይልም መጥቶ ልጅህን ሰብስብ እስከ ዲቃላሽም እነግረዋለሁ። ይሄ ዲቃላ አይደለም፣ የተከበረ ሰው የተከበረ ሴት የፍቅር ውጤት ነው። ቢገቦት ምናልባት እንደዚህ አይነት የወረደ ቃልና አስተሳሰብ ወይም ደግሞ ድርጊት እርሶ ላይ ያምር ይሆን ይችላል። አንተ ዞር ካልክ ልጅ የትም ከልጄና ከባለቤቴ ደግሞ የትም ዞር አልልም። የትም ዞር ልል አልችልም። በግድ ዞር ትላለህ። የዛኔ ዞር የሚያረግ ሲመጣ አንገትን ተብለ ዞር ትላለህ። ማንም ዞር ሊያረጋኝ አይችልም። ከሚስቴን ከልጄም ደግሞ ደስ እያለኝ ማለት ነው። እየሳኩ ደግሞ ህይወቴን እንደምሰጣት ደግሞ ታውቂያለሽ ጠንቅቀሽ። ከዚህ በፊትም ብዙ ነገር አድርገሻል። ከዚህ ዱርዬ ጨርቁን የጣለ ዱርዬ ጋር አይደል? እንደናንተ ምኞት ደግሞ እንዳንቺ ምኞት ቢሆን እንዳንቺ ሴትዮ ምኞት ቢሆን እኔ ሞቼ ነበር። ልፍለፋማ አንቺ ላይ ነሽ። ልፍለፋማ ቆባ አንቺ ነው። የካናዳው ጉዳይ ላራዝመው በቃ አይራዘምም። ብሩክ በጣም አዝኗል። እሱንም አታሳዝኝ።
እኛንም አትበስ ከዚህ ሴትዮ ጋር አሁን ተግባብተን እንኖራለን ብለሽ ነው የጠራሻቸው ኪያ? ከሳቸው ጋር ነው ተግባብተሽ? አዎ 6 ቀን ከመሄድሽም በፊት እሱ ምንም ነገር አላማረኝም እኔን ጣል አርጋኛለች። ከዛ ልጅ ጋር አያገኝም እንዴ? ቤተሰቡን አያገኝም። ሁሉ ቀን ከኔ ጋር አንቺ ጋር ነው መሆን የፈለገው። የመጣው አላማውና አላማው አንቺ ብቻ ነሽ። እሱ ስለፈለገ ይሆናል እንዴ? የሰው ትዳር ናት። አሁን ልጄ በሆዷ ስር እንዳለ አያውቅም እንዴ? አያውቅም ወይ? ፈቅዶ ነው እንጂ ካልፈለከደ ይላካል ብዬ ነግሬካለሁ፣ አስጠንቅቄካለሁ። አሁን ከርሶስ አሁን ከእንደዚህ አይነት ሰዎች አንቺ ተፈጥረሻል። የምልክ ይያሉ ከእንደዚህ አይነት ቤተሰብ ነው አንቺ ተፈጠርሽው። አሁን ይኸውልህ እኔ ካንተ ጋር ልዳረቅ በእንደዚህ አይነት አማርኛ ሴት ሆነው እናት ሆነው እንዲህ ከሚናገር ሰው ጋር በሰላም ከሱ ጋር አሳልፊ፣ በሰላም ከሱ ጋር አሳልፊ እኮ። አሁን ቀለበት ነበር አይደል ያሰራው? አሁን ደግሞ ትዳር። የት ነው የምትሄጂው? የትም አትሄጂም ኪያ። እኔ ልጄና እፈልገዋለሁ፣ አባቱን ማሳደግ እፈልጋለሁ ኪያ። በእነዚህ ሰዎች ፊት ለፊት እንደዚህ አይነት ንግግርና እንደዚህ አይነት ወሬ እንድናወራ አልፈልግም። ይምጡ፣ በክብር ድል አድርገው ይድሩልኛል። ይምጡ፣ መምጣታቸውን ነው የምፈልገው ኪያ። ድል አድርገው ደግሰው ይድሩልኛል። ይኸውልህ ከምትቀበርበት ጥሩ ሳጥን ያሰራልሃል። ስጦታ ደስ እያለኝ እሞታለሁ አልኩት እኮ። ደስ እያለኝ እየኖርኩ አይደል? መቼም ሳጥን የሚያሰራልህ ለምን አትረዳኝም? አይሆንም። ኪያን አጠገቤ አድርጌ ከሆነ ተጠቅልለህ ትገባለህ እኮ። ኪያን አጠገቤ አድርጌ ከሆነ ድብድስ ታደርገዋለሁ አልኩት። ሞቱንም መኖሩንም ደስ እያለኝ አደርገዋለሁ። ሞት ጋር አትሞትም። ሲጀመር በቁምህም የሞትክ ነህ። እኔ ስላሳዘንሽኝ መጥቻለሁኝ። አሁን ቁርጥ ያለውን ነገር እንደናንተ አይነት ሰዎች ለነገሩ እንደ ሰው ከመቆጠር በእንደናንተ አይነት ሰዎች ምናምን እንደ ሰው ከመቆጠር አዎ በሞት ይሻለኛል። ሞት ይሻላል ለነገሩ። እንደ ከናንተ ጋር ተደምሬ ሰው ከመባል ማለት ነው ሞት ይሻለኛል። አዎ ሰው ጥራ ቢሉት ራሱ መጣ። አዎ ሰውማ ሰው ነኝ እኔ። እናት የወለደች ወንድ እጅግር ተሰርቶልክ ሰው ወንክ እንጂ አሸንጉልት ጤነኛ አንቺ ልጁ ብለሽ ባፍሽ ሞልተሽ ልጁ አትበይ። ወይ ዲቃላው በይ እናስወጣው። አክስቴ ልጄ በይና በሱ ስም ሳይጠራ እኔ እኮ ለመስማት እኮ እርሶ የሚናገሩት ንግግር እኮ እኔ ለመስማት ደነግጣለሁ እኮ። የምትደነግጥ ከሆነ ካጠገቤ በጣም ይከብደኛል እኮ እኔ ለመስማት። እንደ ሰው ቁጭ ብዬ እዚህ ጋር እርሶ የሚናገሩት ነገር እንደ ወጣት እንደ ወንድ እዚህ ጋር ቆሜ መስማቱ ራሱ ይከብደኛል። እርሶ እናት ሆነው ሴት ሆነው ወልደው አይተውት ግን አይከብዶትም? እንደ ወንድነትም ይሰማሃል። አላዩም እንዴ? ወንድነቴንማ በደንብ ላሳየሁት እንዴ? አዋርዳኛለሽ። እንዴት አድርጌ ወንድነቴንማ ቀለበት አድርጌ ምን ያህል ደረጃ ሰው እንደምታስብ ቀለበት አድርጌ ማይሽ አይደለ? ወስዶ አጋደመሽ፣ ከዛ ይጎርራል። ነገ ደግሞ ጭቃ አድርጎ ሲለቅሽ ደግሞ ነገ ደግሞ ወለድሽለት በኋላ አርሽም ቢልሻል። እኔ የኪያና ለዚህ እኮ ነው አያውቁኝም የምልዎት እኮ። ለዚህ ነው የኪያ ክስት አያውቁኝም። የኪያ ክስት ለነገሩ ማለት የራሱ ነገ ነገርኩሽ። የሆነው የኪያ ክስት አልክ እንዲህ ልሉት ራሱ አልችልም። በጣም ተጠራት አልፈልግም። የሚያንከባክበኝ የሚያከብረኝን አላየከው? ለዛ እኮ ነው እኮ። አዎ መሸጥ ትናንት ለጆ ቤተሰቦችና ለጆ ሽጠዋት ነበረ። ዛሬ ደግሞ ሌላ ትርፍ የሚያመጣ ምናምን ነገር አገኙ። ሳሸታችሁ ሳያችሁ ዱርዬ ከሸተታችሁ ኦኬ። ጆም ዱርዬ ሆነበት አይደለ? ኦኬ። በተነጋገራችሁበት ገንዘብ ተካካዳችሁ እንዴ? ነው እንደዛ ነው። ኪያ አንቺ እኮ ነሽ የጠራሻቸው። ኪያ ከእንደዚህ አይነት ሰው ጋር ተግባብቶ እንዴት እናወራው ለአባትሽ ሳልነግር ከራዬ ላይ አውርድልኝ በቃኝ ደክሞኛል ብዬ እየጠበቅኩ እንደሆነ ጠብቂ እንዳለኝ ነግሬሻለሁ። ያለውን ነገር ዝርዝር አድርጌ ካቀሜ በላይ ሆና ነው ለዲቃ ላይ ተዳረገችው ብዬ ከመናገሬ በፊት ብሩክ አስተባብሎ የራሴ ልጅ ነው ብሎ አባብሎ ነው ይዞ የሚሄደው። አባትሽ ሲጀመር ከሌላ የተረገዘ መሆኑን ካወቀ ብዙ ነገር ትዳረሻለሽ። ስለዚህ ግርሽን ሰብስበሽ ከብሩክ ጋር የምትሆኚ እኮ ነው እንዴ? ብሩክ እኮ ትላንትና የመጣ ሰው እኮ ነው። ትላንት የመጣ ሰው እኮ ነው ብሩክ። እድሜ ልኳን እኮ ነው ማጣት። እድሜ ልኳን። አዎ በልቡ ይዟት ነው የሄደው። በልቡ ይዟት ነው የሄደው። በደንብ ነው እንዴ? አሁን ሳንቲም ጨምር እያደረገ ነው።
አታውራ። አረ ከካናዳ ሊመጣው እሱም ሰዓት ከካናዳ ነው እሱም ሰዓት ማጣት ችግር በነገራችን ላይ እኮ እንዲህ ነው የሚያደርገው። እስኪ አቆጣጠሩን ግን ይችሉበታል እዚህ ነገር ድህነት እኮ እንዲህ ነው የሚያደርገው። እኔ ጌታ በነገራችን ላይ የድህነት ስለልቦና ስላሉት ነው እንደዚህ የሚያደርጉት። ልጆትን አውጥተው የሚያሸጡት እኮ የድህነት ስለልቦና ስላሉት ነው። እሱ ነው ያለው። ወዲህ ቤት ለስሙ ቤት ለብቻ ይወጣዋልሽ እንጂ ካንቺ ስራ አልወጣም። መልሰሽ ደግሞ ይሄው ጢሻ ለጢሻ ደግሞ የትም ልሄድ አልችልም። አሁን አርፈሽ የትም ልሄድ አልችልም። ለነገሩ እንደዚህ አይነት ሁሉን ነገር አባትሽ ይወቅ። ለነገሩ እንደዚህ አይነት ቦታ እርሶን ሰላም ይነሱታል። ግብ ጭቅጭቅ የሌለበት ቦታ አይቆይም። ቤተሰቡ እንዲበጠበጥ ፈልገሽ መሰለኝ። ቤተሰቡ እንዲበጠበጥ ነው ይሄንን እያረግሽ ያለሽው። እኔ ደግሞ ሁሉን ተሸክሜ ሁሉን ደብቄ አንቺን በየጥሻው ማደን ደግሞ ነው ሰለቸኝ፣ ደከመኝ። ይሄን ነው ጥሻውና ለነገሩ እንደዚህ አይነት ቦታ ጸጥ ያለ ቦታ በጣም አይችሉም መቀመጥ። ለነገሩ ተፈራለህ ከሰው የሆነ መናጢ ደሃ ምን አባህ ኖሮ ደና ዘና ያለ ሆቴልማ እንዴት አባቱ ወስዳታለህ? ምን አለና ነው ቆረቆንዳ እና ከኔ ሲለምኑኛ ነበር እንደ እርሱ ወር 15 ቀን ምናምን ነገር እኮ አልሆነም እኮ ከኔ ጋር መጣው ማለት ነው ከወንድሞት ጋር ምናምን ነገር ስርስሬ አኗር ለተፈጠረው ነገር ይቅርታ እንደው 1000 ብር ታበድረኛለህ ስትሏን ነበር እንዴ? ቂያይ ኪሎ ወደረ መስሎክ ነበር። እኔም እኮ እንድትወዱኛ ነበር እኮ ያን ነገር ሳረጌ ነበር። እኔ ሰባዊነት ሲዞኝ ሰው ስለሆንኩ ዛሬ ክፉ ቀን ሲመጣ እያወራሁት አይደለም፣ ግን እናንተ ስለምታወሩት እንደዛ ድህነቴን እየነገራችሁኝ ስለሆነ ማዳህ እንደሆነ በደንብ እንድታስታውሱት ነው ይሄን እየነገርኩ ታስታውቃለህ። አይና አይቶ ልብ ይፈርዳል እና ድህነቴ ላይ ምን ኃጢአት አለ? እንደሷ ደግሞ ነው ያልታወርኩኝም። ስለዚህ አሁን ተናገሪና እርሶ አሉ አይደል? የጭንቅላት ያስተሳሰብም የገንዘብም ደሃ እርሶ አሉ እኮ ያስተሳሰብም የገንዘብም ደሃ ዛሬ አዋረድሽኝ። ከቤተሰብ ጋር እኮ መከራከረው በአንተ እኮ ነው። በቃ ዝም በል እስቲ ላንተ ምን ብዬ ዝም በል? ዛሬ አዋረድሽኝ። ሲጀምር ለምን እንደጠራሻቸው ከእንደዚህ አይነት ሰው እንፈታው እቤት እመጣለሁ። አንቺ ጋር ነው እኔ ጋር መጥተሽም የምንፈታው ከዚህ ጋር ትለያያልሽ አትለያይም። እኔ ስለደከመኝ አንቺንም ከዚህ በኋላ አልጠብቅም። ደውዬ ማሳወቅ ካለብኝ 6 ቀን የመታከሰልሽ 6 ቀን እስከ 6 ቀን ብሩክ አጠገብ እንዳትለይ ይፈልጋል። እሺ እመሄዳለሁ። እስቲ ያኛል ምን ሊያረጋኝ እንደሆነ እናየዋለሁ። ምንድነው እሱ እኮ የማንም ዱርዬ አይደለም። ምንም አያረግ። ምንድነው ጻልሽ ነው እሱ ነው ካጠገቡ ከራኩኝ ምንድነው ምን ይሆናል? በቃ ፈልጎ የመጣው አንቺን ነው። ጉዳዩ አንቺ ነሽ። ሌላ ጉዳይ እንደሌለው ተነግሮሻል። ቤተሰብ አይጠይቅም እንዴ? እሱ ሁሌ ነው የሚጠይቀው። በቃ አንቺን ነው የፈለገው ቤተሰቡን አይደለም የፈለገው። ቤተሰቡን በሚያገኝበት መንገድ ለቤተሰብ ፕሮግራም ይዞ ሲመጣ ይመጣል። አሁን የመጣው አንቺንና አንቺን ነግሮሻል እኮ እንደ ሕፃን ቀሚሶትን ይዞ ያለቅሳል። አኪዬ ነው ጦቱ ነው ነገራችሁ። ስለዚህ ይዛችሁ ልዩ ፍቅር ኪያ ሆናብኝ እሱ እናንተ ጋር እየመጣ ምናምን እስኪ እቺን ነገር እኮ ያዝ አድርጓት እባክዎት እስኪ እባክዎት ይኸውልሽ ልጀምር ነው ማለት ታው እንዲያርገው ነው የሚጀምረው። አለቀሰ እናንተ ጋር መጥቶ አለቀሰ። ወንድ የወለደው የወንድ ልጅ ነው። እንዴት ቆፍጠን ያለው ነው ታይዋለህ። ሄጃለሽ እሺ ገንዘብ አውጥቶ በደንብ ጨበጥ ሲያስደርጉት መተው እዚህ እርሶ አሁን እኔ ነው እየናከሩ። እሺ አምዞ በጣም ልክ እያለሁ አይ ማጣት አይደለም። እኔ ልክ እያለፍኩ ነው አይደለም። ያሰማሽ ምንም በያንቺ ትክክል ነሽ። ከዘልዛላ ጋር 6 ቀን ይቀረኝ። 6 ቀን ይቀራሽ። አንዷንም ደቂቃ ከብሩክ አጠገብ ነው። እስከ 6 ቀን ድረስ ከልጁ ጋር ማሳለፍ የሚፈልገው ነገር አያሳልፍ። ቼክአፕ ነበረኝ። ultrasound አይቷል። ጾታ ነበረ። ጾታው ደግሞ በ6 ቀን ውስጥ ይታወቃል። ጾታውን አውቆ ይሄዳል ማለት ነው። አለቀ። ከዛ በኋላ ልጅን ለማየት ትመጣለህ። አለቀ። ጾታውን ካወቀ በኋላ ይሄዳል። ቀርሞትን አውጡ ያ ደስ እንዲላት ብዬ ማለት ነው አውጥ ሄዳለች እያልኩ ነው። የትም ነው ማትሄደው? ይሄንን ቀርሞትን አውጡ ባይሆን ከኔ ጋር ማለት ነው። ባይሆን ከኔ ጋር እሱን ይኸውልህ እኔ ያይተው ቼክም ቢሆን ትሄዳለች። እሷኔ ወይኒ ቤት እገባለሁ። እስካሁን መሞት ቢሆን እኮ ድሮ ሞቻለሁ። በሞት ሞር እስካሁን ሞት ነበር። እሱ ያለክ እሱ የቁርጡ ሰዓት የመጣ ሰዓትማ ያይጥ መርዝ ሰጥቼክ እኔ ወይኒ እገባለሁ። እሷ ትሄዳለች፣ አንተ ትሞታለህ። እስከ ዛሬ እንደርሶ ቢሆን እኮ እንደርሶ ተንኮል እኮ ቢሆን እኮ እንደርሶ ተንኮል ቢሆን ድሮ ሞቻለሁ። ለምን አሰሚኝ? ይኸውልሽ ከሱ ጋር ነው
ዱርዬሽን አፋዘጊ የመጣሁት እንደርሶ ቢሆን ድሮሞች አለው እኮ አልኩት እኮ ድሮ ራሴን አጥቻለሁ አኖር ዝም በል ስል ዝም በል